አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። የዘብርቅ መንፈስን ለመምታት መልካ ዑራኤል መጸለይ አለብሽ። አይምሮሽ ውስጥ ሆኖ ነው የሚዘባርቀው። መልካ ዑራኤል ድርሳነ ዑራኤል በደንብ ያስፈልግሻል። የዑራኤል ጸበል በደንብ ያስፈልግሻል። ቅዱስ ዑራኤልን ተማጸኘው። አንደበቴ ላይ ሆነህ በጎውን ሐሳብ ከአይምሮ ያምጣና ለአፍ ያቀብለው። የአፌ ቃልና የልቤ ሐሳብ ያንተ ይሁን አይደል ያለው ንጉሥ ዳዊት። ልክ እንደዛ መዝሙረ ዳዊትን እየጸለሽ ወይም ደግሞ የመልካ ዑራኤልን እየጸለሽ አይምሮሽን እንዲያስተካክል የሐሳሰብና የአይምሮ ችግር ያለባቸው ሰዎች ብዙ ጊዜ የዑራኤልን ጸበል ሲጠጡ ይድናሉ ይባላል። እና በዚህ በጣም ተጠቃሚ ትሆናለሽ ብዬ አስባለሁ። አይዞሽ። ህዝቡ እየተቀበለው መጥቷል። ከህዝቡ ዘንድ ያለው ፍቅር ጨምሯል አለና የእግዚአብሔርን ምሕረትና ቸርነት ረስቶ ዳዊትን ለማጥፋት አሰበ። ወደ ዳዊት በሚመጣበት ጊዜ በትዕቢት ነበር የሚመጣው። ዳዊት ግን አስቀድሞ እንዲህ ብሏል፣ የትዕቢት እግር ምን አይበልብኝ፣ አይምጣብኝ። በብዛት የሰው ልጆች ባህሪ በእንደነዚህ አይነት እግሮች ይጎዳል። ከብዙ ሰካራሞች ጋር የሚውል ሰው እስከ እድሜው ልኩን የስካር ሱስ ይዞት አመል ሆኖበት ኑሮም ሆኖበት እስከ መጨረሻው የህይወት አካል አድርጎ ኢኮኖሚውንም ቤተሰቡንም ጊዜውንና ዘመኑንም ሰዓቱንና ወቅቱንም የትውልድነት ባህሪውንም ሲጎዳ ይኖራል። ይሄ የትዕቢት እግር በቀላሉ የምንካፈለው ነው ማለት ነው። ይሄ ማለት እንግዲህ ስለ ሰዎች ወደኛ ስለሚመጡ ሰዎች ጸሎት ያስፈልጋል ማለት ነው። ዘመዶቻችን ወደኛ ሲቀርቡ፣ ወገኖቻችን፣ ወዳጆቻችን የምንላቸው ሁሉ ልንጸልይላቸውና ውስጣቸውን ያለውን ኃይል በእግዚአብሔር መንፈስ ልናርቅ ይገባል። አለበለዚያ ግን ነገሩ ሁልጊዜ ችግር ነው። የትዕቢት እግር ወደ እኔ አይምጣብኝ፣ በቃ ይህንን ክፉ እግሮች ወደ እኔ እንዳይመጡ አንተ ተከላከልልኝ። ትዕቢት እየተጓዘ ይመጣል። ትዕቢት ማለት በሰውነት ውስጣዊ ክፍል ውስጥ የማን አህሎኝነትን የምንይዝበት አንደኛው ክፍል ሆኖ ሳለ ትዕቢት ብዙ መልካም ነገሮችን በአእምሯችን ውስጥ እንዳይገቡና በእምነት የምንካፈለውን መንፈሳዊ ጥቅም የሚከላከል ለክፉ መንፈስ ተጨማሪ ጉልበት የሚሆነው ኃይል ነው። ይህ ትዕቢት ከልብ ሙላት እና ከኑሮ ከስልጣን ከማዕረግ አንዳንድ ጊዜም ከድህነትም ውስጥ ሁሉ ሊወጣ ይችላል። ትዕቢት በተፈጥሮ እና በክፉ መንፈስ ምሪት ሊያድግ ይችላል። ታዲያ ራሱን ችሎ ወደ ሌላው የመሄድ ኃይል ስላለው ዳዊት ይህንን ተገነዘበና የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ እዚያ ላይ ይወድቃሉ። እነዚህ ሁለቱ ላይ ይወድቃሉ፣ አመፀኞች ላይና ትዕቢተኞች ላይ ይወድቃሉ። ይህንን እኛ በዘመናት ባለው ሁኔታ መመልከት እንችላለን። በተረጋጋው ጊዜና ሰዓት ዘመናቶች ይለዋወጣሉ ብለን አልገመትንም። አባቶቻችን ሰዓቱና ወቅቱ በዛው ይቀጥላል ብለው በራሳቸው ጊዜ ያሰቡት። ሁሉም ነገር በተሟላ መንገድ እንገፋለን ብለው ገመቱ። በእነሱ እድሜ ያሉትን የበረከት ጊዜያቶች ነገ በረከት አልባ ይመጣል ብለው አላስተዋሉ። በተመቻቸው ወቅትና ሰዓት አመፃን እና ትዕቢትን ለማስወገድ በቂ ጊዜ አላገኙም። ለሀብቱና ለገንዘብ በሚያደርጉት ሩጫ ውስጥ መንፈሳዊ ፋይዳን ተዉት። በጸሎት ሊመጡ የሚችሉ ተስፋዎችና ራእዮች ላይም ትኩረት መስጠት አቃታቸው።
እንደ ጊዜውና እንደ ዘመኑ መሆን በራሱ የቻለ ዘመናዊነት ነው ብለው እዚህም ላይ የጥበበኝነት መንፈስ ሀገርን ያሳድጋል ብለው አሰቡ። ከዚህም የተነሳ ትውልዱ ለሃይማኖት የሚሰጠው ቦታ ላይ ግምት ውስጥ ሳያስገቡ ተዉት። በጧት ተነስቶ እንጀራውን ቁርሱን በልቶ ወደ ትምህርት ቤት የሚሮጥ ትውልድ እንዲሆን አደረጉ። ሂዱ፣ ተማሩ፣ በጧት ተነሱ። አንዳንዶቹም ስልጡኖቹ ወደ ቤተ ክርስቲያን መሄድ ብዙ ፋይዳ ያለው አይደለም አሉ። ለትምህርት ቅድሚያ ስጥ በማለት ያሳሰብ ጀመሩ። እነሱ እንደሚተኙት ትውልዳቸውንም አስተኝተው ጧት ይቀሰቅሱ ጀመር። ተነስ። አባትየው የነቃበትን ጊዜ ያህል ልጁ መንቃት ስላልቻለ ተነስ ጥያቄ ነው፣ ሁልጊዜ ጥያቄ ነው። ተነሳ። በዚህ ግፊት የተማሩ ልጆች መንፈሳዊ የሆነ ኃይል ላይ ምንም ትኩረት ሳይሰጡ ተማሩ። አሁን መያዣውና መጨበጫው ጠፋ። ምክንያቱም አሁን አንድ ትልቅ መንፈሳዊ መከላከያ በሌለበት ልብ ውስጥ እና ሕይወት ውስጥ መኖር ጀመር። እንዴት እናርገው? ግራ መጋባት ቀጠለ። ማስተዋላችን ከእግዚአብሔር መሆኑ ቀርቶ ምድራዊ ሆነ። ከእግዚአብሔር ሊሰጠን የሚገባውን ብዙ ማስተዋያ መንፈሳዊ ኃይሎች ከኛ ሕይወት ውስጥ ተቋረጡ። ዲያብሎስ የራሱን ዘመን ለማጣደፍ ደግሞ ቀስ በቀስ በተለያየ አይነት መንገድ ወደ ሰውነታችን ውስጥ ሰርጎ ገባ። እንዴት አድርገን እንከላከል? በቃ በገዛ እጃችን የትዕቢት እግሮች እየጨመሩ ሲመጡ አመፀኞች እነዛ ላይ ይወድቃሉ አለ። እዛ በኋላ እኛ አብዮታውያን ሆንን፣ አመፀኞች ሆንን ማለት ነው። አብዮት ማለት አመፀኛ፣ እምቢ ባይ ማለት ነው። ይሄንን ቋንቋውን በገሃድ እንደ አንድ ራሱን የቻለ ልዩ የሆነ ለትውልድ የሚበጅ ቃል አድርገን ማስተጋባት ጀመርን። አመፀኛ ነን አልን። መጽሐፍ ቅዱስ እንዲህ አለ፣ አመፃን የሚያደርጉ ሁሉ እነዚህ ላይ ወደቁ አለ። ትዕቢተኛ እግር፣ አመፀኛ እጅ፣ እነዚህ ላይ አመፀኛ የሚያደርጉ ሁሉ እነዚህ ላይ ወደቁ። በቃ ልክ ነው፣ ግዴታ ፍላጎታችን ነው። ስለዚህ መንፈሳዊውን ኃይል በቁሳዊው ነገር ተክተን መሮን ጀመር። በመጽሐፍ ቅዱስ ውስጥ ያሉት የመጀመሪያው እግዚአብሔርን የመፍራት ጥበብ ከሰው ልብ ውስጥ ወጣ። በትዕቢት ስንናገር በኩራት እንናገራለን። ልክ እንደ አንድ ትልቅ ሙያ አድርገ ነው ማለት ነው። በትዕቢት ስናወራ ልክ እንደ አንድ ራሱን የቻለ የምሁርነት ጸጋ እንደተካፈልን አድርገን እናወራለን። መንፈሳዊ ስንቆቻችን ከውስጣችን ስለወጡ የምንናገራቸው ነገር ላይ እንኳ ብዙም ገደብ ያለው አልነበረም። ከዚህም የተነሳ ምን ሆንን? በመንፈሳዊ ነገር ላይ ያለን የጥበቃውና የማዳኑ ጸጋ ከውስጣችን ሲርቅ በፍርሃት የተመላ ኑሮ፣ ጊዜ፣ ሰዓት፣ ጓደኝነት፣ ቤተሰብ ጀመርን። ግማሹ አመሉን ይፈራል፣ ግማሹ ሱሱን ይፈራል፣ ግማሹ ራሱን ይፈራል፣ ግማሹ ቤተሰቡን ይፈራል፣ ግማሹ እድሉን ይፈራል፣ ግማሹ ስራውን ይፈራል። የፍርሃት ማዕበል እንዳለ ወደ ኑሯችንም ወደ ህይወታችንም መጣ። ግማሹ ቀን ይፈራል፣ ግማሹ ሌሊት ይፈራል። ሁለቱም ቀኖች የሚያስፈራቸው ደግሞ ከዚህ ሁሉ ብሞት ብለው የሞት ምርጫ ሁልጊዜ እንደያዙ ግን የመሞቻ ቀናቸው መቼ እንደሚሆን ይጠብቃሉ። እዚህ ጋር የትዕቢት እግር ወደ እኔ አይምጣብኝ አለ። አስቀድሞ መንፈሳዊ ነገር የሚከተሉትን መንገዶች እንድናውቅ የሚያግዘን ነው። አንደኛ ራሳችንን ለይተን በእግዚአብሔር መንፈስ እንድንቆም። ሁለተኛ ጊዜውንና ዘመኑን ለመለየት የምንችልበትን አእምሮ በመንፈስ ቅዱስ እንድናገኝ። ሶስተኛ ያየነው፣ የነካነው፣ የሰራነው፣ ያቀድነው ፕሮግራም ውስጥ እግዚአብሔር
በመንፈሳዊው ኃይሉ እንዲቀርብና እንዲባርክልን። አራተኛ ወደ እቅዳችን ስንሄድ ጉልበት፣ ኃይል እና ጥንካሬ፣ ሞገስ እና ጸጋ ሆኖ ከፊታችን የምናከናውነው ነገር ላይ የእግዚአብሔር ኃይል በበረከት እጁን እንዲዘረጋበት። ይሄ ነው በቃ የመንፈሳዊ ኃይል። እነዚህ ኃይሎች ያስፈልጉናል። እነዚህን በሳይንሳዊ መንገድ እና በትንታኔ አናመጣቸውም። ይሄ እርግጠኛ መሆን አለብን። ልናወራ እንችላለን፣ ልክ ነው። በጣም ማውራት ይቻላል፣ ብዙ ማውራት ይቻላል። ስታወራም ደግሞ ብዙ እውነቶችን ከካድህ ቀላል ነው ለማውራት። እውነቶች በሰውነታችን ውስጥ ስር ሰደው ከቆዩ የምናወራው ነገር ላይ የአቅማችንን ያህል ብቻ እናወራለን። ለምን? በመንፈስ ቅዱስ ስለምንጠበቅ ማለት ነው። የምንችለውን ብቻ እናወራለን። የመንፈስ ቅዱስ ጥበቃ ከሌለ የምናወራው በሙሉ የማንችለውን ነገር ሁሉ እናወራለን። በዚህ መካከል ጠላት ይሰማሃል። ዲያብሎስ ከጎንህ ያደምጠሃል። የምታወራውን ያህል ብቻ የምታወራ ከሆነ እግዚአብሔር በመሃሉ ማስገባት ስንጀምር ይናደዳል። ፕሮግራሙ በአንድ ጊዜ ይከሽፋል። እግዚአብሔር ፈቃዱ ከሆነ ይሄን አደርጋለሁ፣ በዚህ ወር ይሄን እሰራለሁ፣ ይሄንን በእንዲህ አይነት ጊዜ እንዲህ አደርጋለሁ፣ በገንዘቤ ይሄኛውን አከናውናለሁ፣ ለበጎ ነገር ደግሞ ይሄን አውላለሁ፣ በዚህ ሰዓት ለተቸገረ በዚህ ጊዜ እንዲህ አይነት እደርሳለሁ፣ ደግሞም ትላለህ እግዚአብሔር ፈቃዱ ከሆነ ስትል በጣም ይናደዳል። ይሄ እንዲህ ማለት አሁን ምን ይከብዳል? ይከብዳል እንዴ? ግን ይከብዳል። ከውስጥ ስለማይወጣ ይከብዳል። ከውስጥ ስላልተቀመጠ እንትን አይለንም፣ አይመጣልንም። ስለዚህ የትዕቢት እግሮች በፍጥነት እየተጣደፉ የሚመጡባት ዓለም ላይ ነው ያለን። የትዕቢት እግሮች በጨመሩ ቁጥር ደግሞ የሚጠፋው እየበዛ ነው የሚሄደው። የሚለማው ሳይሆን የሚወድቀው እየጨመረ ነው የሚሄደው። የሚነሳው ሳይሆን የሚጠቅማው ሳይሆን የሚጎዳ የኃይል እያገኘ ነው የሚመጣው። ለዚህ ነው አሁን ጉዳታችን በጣም እየጨመረ የመጣው እና መንፈሳዊ መከላከያ ያስፈልገናል። በትምህርት ዓለም ውስጥ በ19ኛው ክፍለ ዘመን ላይ በነበረ ሁኔታ ስናይ ተምረዋል ያልናቸው፣ አውቀዋል ያልናቸው ከአመል ጋር ሲታገሉና ከሱስ ጋር ሲታገሉ እድሜያቸው ጨርሰዋል። አመልና ሱስ የሚመነጨው ከትዕቢት እግሮች ከሚመጡ ክፉ ጠባዮች ጋር ተያይዞ ነው ወደ ህይወታችን የሚገባው። በዚህ በ21ኛው ክፍለ ዘመን የኋለኛውን የ19ኛውን ክፍለ ዘመን ትውልድ ስናይ ምን አከናወነ? ወዴት ደረሰ? ምን አመጣ? ምን ፈጸመ? በምን ውስጥ አለፈ? የቱ ጋር ቆመ? አሁን የት ነው ያለነው ብለን ደግሞ የራሳችንን ስናገናዝብ አንዳንድ ጊዜም በሰው አእምሮ የተመራን አይመስለኝም። ለምን ሲባል ሂደታችን ሁልጊዜ ያወራነውን ያህል ትርፉን ሳንይዝ ኪሳራው እየቀደመ ከፊት ሲያጠቃን ነው የምናየው። የትዕቢት እግሮች ያስከተሉብን ዕዳዎች አንድና ሁለት ትውልድ የሚከፍለው ሆኖ አልተገኘም። እየተሸጋገረ ነው የመጣው። በበረከታችን እግዚአብሔር እንዲገባበት ግባ ብለን በረከት ላይ ያሰለፍንበት ጊዜ የለም። በደሞዛችንም እግዚአብሔር አምላክ ሆይ ባርክልን ብለን ይህንን መንፈሳዊ መሻት ያዳበርንበት ጊዜ የለም። በኑሯችንም ኑሯችን ውስጥ እግዚአብሔር ሆይ ግባ ብለን በንስሐና በቅዱስ ቁርባን ተስፋ ውስጥ ኑሯችንን ለመምራት አልፈለግንም። እሺ፣ በቲዮሪ ተስፋ ውስጥ ብቻ ቆመን እናደምጣለን። አሁን ማድመጡ ሸለቸንና ነገሩን ሁሉ ተው ነው፣ ሁሉንም ተው ነው፣ መንፈሳዊውም ዓለማዊውንም ተው ነው። አሁን ጆሮአችን የሚቀበለውን ያህል ይቀበልና ይተዋል፣ ልባችንም የዛኔው ያህል ሰንፏል። ስለዚህ የትዕቢተኞች ችግር ያስከተሉብን መዘዝ እስካሁን
የኑሯችን አንዱ ክፍልና አካል ሆኖ አንዳንዴም ከክፉ ተንኮልና ደባ ጋራ ከህይወታችን ጋር ተስማምቷል። ምቀኝነቱ በቀላሉ የሚመጣው ከትዕቢት እግር ነው። ቅናቱ በቀላሉ ልቦናችን ውስጥ የሚበቅለው ከትዕቢት እግር ነው። የአመፀኞች እጅ ሲጨመርበት ደግሞ አፍዘው አደንግዘው የሚለውን የዚህን ዲያብሎስን አሰራር የተከተሉ ጎረቤቶች ይበዙብናል። እያንዳንዷ መልካም ግንኙነት ወደ ክፉ ትለወጣለች። እያንዳንዷ ማህበራዊ ግንኙነት ውስጥ የምቀኝነት ነገር ተስፋ አድርገው የሚኖሩ እና የነገውን በችግር ላይ ችግር የመፍጠሩ ሁኔታ ጊዜና ዘመን የሚያመጣው ብቻ ሳይሆን ሰዎችም ይህንን ችግር ለመፍጠር ልክ እንደ መልካም ተግባር ይዘውት ይራመዳሉ። ስለዚህ የትዕቢተኞች ችግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ። የትዕቢት እግር ወቅትና ሰዓቱን ጠብቆ የተገኘችውን አጋጣሚ ወደ ህይወታችን ለመዝለቅ አልተቸገረም፣ አልተጸለየማ። በጊዜው ላይ የነበረው ሰላም ለጸሎት የሚያነቃቃቸው ሆኖ አልተገኘም። አንዳንዴ ምን አይነት ችግር አለ? ጊዜያቶች ልክ ሰላማዊ ሲሆኑ ሰዎች ክፉ ይሆናሉ። ጊዜያቶች ደግሞ ክፉ ሲሆኑ ሰዎች ደግ ይሆናሉ። ወይም ጊዜያቶች ክፉ ሲሆኑ አብረው ሰዎችም ክፉ ይሆናሉ። መለያየት ካልተቻለ በመካከሉ ሊያመልጥ የሚችል ትውልድ አናገኝም። የጊዜ ክፉን ስናይ በሎጥ ዘመን የሎጥ ዘመን ክፉ ነበረ ጊዜው። ሰውም በጣም ክፉ ነበረ። ሁለቱም አንድ ጋር ተገናኙ። ጊዜ ሰው ክፋቱ አንድ ጋር ሲገናኝ ጥፋት በፍጥነት እየጋሸበ ይመጣል። በኢዮብ ዘመን ጊዜያቶች ሳይሆኑ ሰይጣን ክፉ ነበረ፣ በጣም ክፉ ነበር። የኢዮብ ጊዜ የበረከት፣ የሰላም፣ የጽድቅ፣ የበጎነት፣ የፍቅር፣ የትህትና፣ የመተሳሰብ ጊዜ ነበር የኢዮብ ጊዜ። ግን ክፉ ሰይጣን ደግሞ ያንን ጊዜ ለማጥፋት ተነሳ። ከዛ በኋላ ተፈጥሮን በከፋ መልኩ ክፉ ሰዎችንም ከሌላ ቦታ አምጥቶ የኢዮብን ታሪክ መረዘው። የኢዮብ ታሪክ በሐዘን ተለወጠ፣ በመከራ ተለወጠ። ያን ክፉ ጊዜ ያመጣው ማን ነው ስንል ጊዜው አልነበረም። በዳርሱ በተፈጥሮ ጊዜው አልነበረም። ክፉውን ጊዜ ያመጣው ሰይጣን ነው። ኢዮብ ደግ ነው። ተመልከት፣ መልካም ነው፣ ቅን ነው። ልጆቹን ምናልባት እግዚአብሔርን ቢበድሉ እያለ የኃጢአት ስርየት ያደርግላቸዋል። በየሳምንቱ የተቀደሱ እንዲሆኑ የቅዳሴ መስዋዕት ያቀርብላቸዋል። ጊዜው መልካም ነው። ኢዮብም መልካም ሰው ነው። ግን ክፉ ጊዜ የሚያመጣው ሰይጣን ኢዮብን በክስ መልኩ ቀጠለና እግዚአብሔርን ተሳድቦ እንዲሞት ትግል አደረገ። የሎጥን ዘመን ስናይ ሰውም ክፉ ነው፣ ጊዜውም ክፉ ነው። አንድ ሎጥ ብቻውን ቢቀር መትረፍ ስለነበረበት መላእክት የሎጥን እጅ ይዘው አወጡት። መላእክት ስለ ሎጥ ሲሉ ከሰማያት ወርደው ናውጣ አሉት። ሰዎቹም ክፉ ጊዜዎች ክፉ ስለነበሩ አንተ ቤት የመጡትን እንግዶች አውጣና አስረክበን ብለው ይሄን ያህል የማየት ችሎታ ነበራቸው። የሆኑ መልከ መልካም እንግዶች ገብተዋል አንተ ጋሉ። አገሪቱን በክፋት ተቆጣጥረውታል። ማን እንደሚወጣ ማን እንደሚገባ በሚገባ ያውቃሉ። ክፉ ጊዜ ሲሆን በቃ በእያንዳንዷ ሰዓት በቁጥጥር ውስጥ ትገባለህ። እያንዳንዷ እርምጃህ በክፉዎች ትለካለች። ይሄ እንግዲህ ውስጣዊውም ውጫዊውም ህይወትህን ለመቆጣጠር ምን ያህል የክፉ መንፈስና የክፉ ሰዎች ህይወት ርብርብ እንዳለ ያሳየናል። የገቡትን ሰዎች አውጣና ስጠን አሉት።
አይ እንግዶቹ ወደ እኔ ቤት ገብተዋል፣ ከእኔ ጣራ ቤት በታች ናቸው፣ ሰው የምትፈልጉ ከሆነ 2 ሴቶች ልጆች አሉን፣ እነሱን ውሰዷቸው አለ። እነዚህን እንግዶች ግን አትንኳል፣ በፍጹም አሉ። ማን እንኳን እንደመጣ አላወቁም፣ ግን ክፋታቸው የእነዚህን ሰዎች ኮቴ ያሳድዳል። ግን እነሱ መላእክት ናቸው፣ መላእክት እንደሆኑ አላወቁም። ከዛም በኋላ አይ ብለው የሱን በር መደብደብና ለመስበር ሲዘጋጁ መላእክቱ ወዲያውኑ አይኖቻቸውን እውር አደረጓቸው፣ መዝጊያውንም በሩንም እንዳያገኙ አደረጉት። እንደዚህም ሆነው አልተውም። አውጣና ስጠን ይላሉ። ታውረው እኮ ነው። አይናቸውም ጠፍቶ አይናቸውም ተይዞ ክፋታቸው አልቆመም። ክፉ ጊዜና ክፉ ሰው አንድ ጋር እንዲህ ይስማማል። ትዕቢት ነው ይሄ ሁሉ። አይናችን እንዴት ታወረ ብለው እንኳ መመለስ አልቻሉም። አንዳንድ ሰዎች ከነክፋታቸው ጥርሳቸውን ነክሰው ይሞታሉ። የፈጸሙት ተንኮል፣ ግፍ፣ ወንጀል፣ የተደበቀ አደገኛ ጥፋት ዲያብሎስን የሚያረካ ሆነው ኖረው ንስሐ ሳይገቡ ጥርሳቸውን እንደነከሱ በምንም መንገድ የእግዚአብሔር መንግስት ሳያስቡ የይቅርታውን ኃይል ሳይረዱ ስለ ነፍሳቸው ክርስቶስ የከፈለውን ዋጋ ሳያውቁ በምንም ሄዶ ማናየ እያሉ ስንት ዘመዶች ሞተዋል። ሄዶ ማናየ የት እንደደረሱ ሄዶ ማናየ ይሉሃል። የትዕቢት መሸፈኛ ቃሎችን እንደተናገሩ በመጨረሻ ላይ ግን ምንም መንፈሳዊ ራእይ ሳይኖራቸው ውኡ እንዳሉ ጥርሳቸውን ነክሰው ድምፅ ሳያሰሙ ወዲያው ወደ አገለገሉት መንፈስ ይወሰዳሉ ማለት ነው። አሁን ሎጥ እነዚህ ሰዎች መታወራቸውን ሁሉ ያያል። ኃይላቸውን እንደገለጡ ቤቱን ማሸነፍ እንዳልቻሉ ተረድቷል። ተነስና ውጣ እንሂድ ሲለው መልአኩ ቆይ ከብቱስ፣ ሀብቱስ፣ ገንዘቤስ፣ ብሩስ ይላል ዝም ብሎ። በኋላ እጁን አንጠለጠሉና ከሚስቱና ከ2 ልጆቹ ጋር ይዘውት ወጡ። ያቺ ሀገር ያገኘችው ዕጣ እስከዛ ድረስ በተፈጥሮ ለቆየው ነገር ምሳሌ የሚሆን ቃል አተረፉ። ሰዶምና ገሞራ ተባሉ። ገሞራ ማለት የእሳት ኃይል፣ የእሳት ፍንዳታ፣ የእሳት ነበልባል ማለት ነው። ሰዶማውያን እና የእሳት ነበልባልና የሰዶማውያን ስም አንድ ጋር ሆኖ ዛሬ ሰዶምና ገሞራ እሳተ ገሞራ እንል የለም። እሳተ ገሞራ ማስታወሻው በዛ ዘመን ውስጥ ከዚህ በፊት ያልነበሩ ወደፊት የሚከሰቱ የምድር የእሳት ተፈጥሮዎች እንዲፈነዱ ከሰማይም እሳት እንዲወርድ ምክንያት የሆነ አመጽ ሆነ። ያ ቦታ የሙት ባህር የሚባል ስያሜ ይዞ እሳተ ገሞራ የፈነዳበት ሀገር የሙት ባህር ተብሎ እስካሁን ድረስ ራሱ ውሃው እንኳ አንድም አይነት ተፈጥሮ ውስጡ የለበትም። የሙት ባህር ተባለ። እስካሁን ባህሩም እንኳ የሞት መዘከሪያ ሆነ፣ የሞት ማስታወሻ ሆነ። እንግዲህ ክፉ ጊዜና ክፉ ሰው አንድ ጊዜ እንደዚህ ሲሆን ማለት ነው። እሺ፣ በአብርሃም ዘመን አብርሃም ከእግዚአብሔር ጋር ስለነበረ የትዕቢት እግሮች ወደ እኔ አይምጡ ብሎ ስለነበር ሎጥ በሀብቱ መመካት ሲጀምር አብርሃም ሀብቱን ይዞ ወደ ቤትኤል በመሄድ ይጸልይ ነበር። በሚጸልይበት ጊዜ እርስ በርሳቸውም ሲለያዩ ሎጥ በሀብቱ ያልጸለየ ሰው ስለነበረ ገንዘቡን፣ ከብቱን፣ እንስሳውን፣ ቤተሰቡን ይዞ ሶዶም ሀገር ገባ። ያልተጸለየበት ሀብት፣ ያልተጸለየበት ኑሮ፣ ያልተጸለየበት ስልጣን፣ ማዕረግ፣ ከፍታ፣ ወንበር፣ እነዚህ ሁሉ የሚሄዱት ወዴት እንደሚሄዱ ማሳያ ነው። ሌላው ደግሞ ዓይንን አንሳና እይ የሚለው
ለአብርሃም ነው። አብርሃም ከእግዚአብሔር ጋር ስለነበረ፣ እግዚአብሔር ከአብርሃም ጋር ስለነበረ ሎጥ የጸሎት መስዋዕት ለማድረግ ፈቃደኛ አልነበረም። ስለዚህ በራሱ ዓይን አንስቶ ሰዶምና ገሞራ ገነትን ይመስላል አለ። ክፉ ነገር ሁል ጊዜ ያማረና የተዋበ ሆኖ በዛ ውበት ውስጥ የተሸፈነ ነገር እንዳለ የምንገነዘበው ከእግዚአብሔር ጋር ስንሆን ብቻ ነው። ዓይንን አንሳና ግራና ቀኝ ተመልከት ያለው እግዚአብሔር ሎጥ ሲለየው ነው። የምስጋና ሰው ስላልነበረ ሎጥና አብርሃም መካከል ያለው ልዩነት እየሰፋ መጥቶ ሎጥ በራሱ ዓይን ሰዶምና ገሞራን ተመለከተ። እግዚአብሔር እዛ ግባ አላለውም፣ በራሱ ፈቃድ ገባ። 90% የራሳችንን ፈቃድ ይዘን በምንጓዝበት ጊዜ 10% የመናፍስቱ አመራር ጣልቃ ይገባና 100 ይሞላዋል። ከዚህ በኋላ ነው እንግዲህ ነገሮች የሚወሳሰቡት። ሎጥ ወደ አመፀኞች ሲሄድ፣ አብርሃም ግን ወደ ቤትኤል ነው ሄደው። በዛም ይላል መስዋዕት ለእግዚአብሔር አቀረበ፣ የእግዚአብሔርንም ስም ጠራ ይላል ዘፍጥረት 12 እና 13 ላይ የምናገኘው ቃል ነው። የእግዚአብሔርን ስም እየጠራ በኖረበት መንገድ ውስጥ አብርሃም ተጎዳ የሚል ቃል አናገኝም። ምክንያቱም ዓይንን አንሳ ያለው እግዚአብሔር ስለሆነ ዓይኑን አንስቶ በእግዚአብሔር ምሪት እየተመራ ሲሄድ ከራሱ ፈቃድ ነፃ ነበር። ከራሱ ፈቃድ ነፃ ከሆነ ደግሞ የሚከተሉት መንገዶች አሉ። አንደኛ እግዚአብሔርን አምኗል። ሁለተኛ ቃሉን አምኗል፣ የእግዚአብሔርን ቃል። ሶስተኛ የሚኖረው እግዚአብሔርን ተስፋ አድርጎ ነው። አራተኛ ጠላት እንዳይነሳበት ከእግዚአብሔር ጋር ቃል ተግባብቷል። ምን ብሎታል? ዘፍጥረት 15 ላይ እኔ ጋሻህ ነኝ አትፍራ ብሎታል። የጥበቃውን ማረጋገጫ አብርሃም አግኝቷል። ሎጥ ማረጋገጫ አላገኘም። በራሱ ሐሳብ የሚመራ ስለሆነ ማለት ነው። የሎጥና የአብርሃም ኑሮ መካከል እጅግ በጣም የተራራቀ ትርጉም አለው። እኔ ጋሻህ ነኝ አለው፣ አትፍራ አይዞህ አለው። በኋላ መጨረሻ ላይ ደግሞ አቅሙ ጉልበቱ አሕዛብን መመልከት ሲጀምር ደግሞ እኔ ኤልሻዳይ ነኝ አለው፣ እኔ ሁሉን ቻይ ነኝ አለው። ዘፍጥረት 17 ላይ ከእግዚአብሔር ጋር የተያያዘ ስለነበረ እግዚአብሔር ከአብርሃም አብርሃም ከእግዚአብሔር እንዳይለያይ የመጠባበቂያ መንፈስ ነበረው። ያ የመጠባበቂያው መንፈስ ደግሞ ጸሎት ነው፣ አምልኮት ነበረው። በዕለት ኑሮ ውስጥ በሀብቱና በገንዘብ ውስጥ አምልኮት ነበረው። እዛ ሎጥ ወደ ትዕቢተኞች ሀገር ተጓዘ፣ ወደ አመፀኞች ሀገር ተጓዘ። እዛ ላይ ቁጭ አለ። ይመካበት የነበረው ሀብት ውስጥ አንዲት ነገር እንኳ ይዞ ሳይሄድ ልጆቹንና ሚስቱን ይዞ ተነሳ። አለኝ ከሚላት ሚስቱም የሰዶምን መጥፋት ስትቆረቆር አገሬና ሕዝቤ ስትል እሷም የጨው ድንጋይ ሆና ቀረች። 2 ልጆቹ ቀሩ። እነዚህ 2 ልጆቹም አምልኮት የላቸውም። ከበረከት ሀገር ውስጥ አልተወለዱም። ከአመፀኞች ምድር ውስጥ የተገኙ ናቸው። በጎ የሆነ መንፈሳዊ የእምነት ኃይል የላቸውም። በሀብትና በእንጀራ ጥላ ውስጥ ነው የኖሩት። የብሶት ልጆች ናቸው። የሚያጽናና መንፈስና መልእክት የላቸውም። እንደውም ጭራሽ የሎጥን ሕይወት የሚያስቸግሩት፣ የሚያሳዝኑ፣ የሚያበሳጩ አይነት ሆነው የወይን ጠጅ ጠምቀው ሕሊናውን የሚቀሰቅስና በመጠጥና በስካር እንዲደነዝዝ ምክንያት የሚሆኑ ልጆች ሆኑ። እንግዲህ ባልጸለይክበት ወገብ እና ባልተንበረከክበት ጉልበት የሚገኙት ልጆች መንፈሳዊ ፈቃድን ለመከተል አቅም ፍጹም እያጠራቸው ይመጣል። ለዚህ ነው አየህ እነ ከሌ እነ ታደሰ እነ አለሙ እነ ፈይሳ እነ መገርሳ እነ ኃይሌ እነ አብዮት እነ ከበነ እነ የሽጥላ እነ አድማሱ ሲወለዱ እጆችህ ወደ እግዚአብሔር አልተዘረጋም፣ ጉልበትህም አልተንበረከከም። ስለዚህ ለአመፃ ቅርብ ናቸው፣ ለተንኮለኞች እጆችም ቅርብ ናቸው። ክፋትና ተንኮል ለሚመኝ ትውልድ ራሳቸውን የሚያዘጋጁ ናቸው።
በምቀኞች ጥላ ውስጥ ይወድቁና አመለኞች እንዲሆኑ ይደረጋል። ሱሰኞች እንዲሆኑ ይደረጋል። በውጭ ዓለም የሚደረገው ነገር ታውቃላችሁ። በትልልቅ ዩኒቨርሲቲ ተቋም ውስጥ ይሄ የአፍሪካው ትውልድ በተቻለ መጠን አልፎ እንዳይሄድ አመልና ሱስ የሚያስጨብጡ ተማሪዎች ሆን ተብሎ በሚስጥር እንዲቀመጡ ይደረጋል። ሆን ተብሎ አንተ አሜሪካ ሄዶ ቻይና ሄዶ ጃፓን ሄዶ እንግሊዝ ሀገር ሄዶ ፈረንሳይ ሄዶ ይማራል ትላለህ፣ ግን አይደለም። ይሄዳል፣ ይገባል። ለአመልና ሱስ የሚያዘጋጇቸው ኃይሎች ቁጥጥር ውስጥ ይገባል። እስቲ ይችን እንሞክራት ይሉሃል። እንደዚህ እንሞክራት ብለው አስጨብጠው ነጮቹ ካንተ ወጣ ይሉና ራሳቸውን ችለው ይቆማሉ። አንተ እዛ ውስጥ ገብተህ ትዳክራለህ፣ መከራህን ታያለህ፣ ትማራለህ የተባለው ነገር አመልና ሱስ ተምረህ ትወጣለህ። ከዛ በኋላ መቋቋም ያቅታል። በወዲህ በኩል የዳንኪራውን ዓለም ገብተህ እዛ ውስጥ እንድትዘል ለማድረግ ደግሞ ሁሉንም ነገር ያቀርቡልሃል። አንተ ትዘላለህ፣ እነሱ ይሰራሉ። አንተ እነሱን ታያለህ፣ እነሱ አንተን አያዩሁም። ዞር ብለው እኮ አያዩሁም። አንተ ግን እነሱን ታያለህ። በቃ እጃቸው ውስጥ ምንጊዜም እንዳታመልጥ ስለሚፈልጉ በንጹህ ሕሊና እንድትመራ አይፈልጉም። በአንድ በኩል የሰብአዊ ዓለም ነው እያሉ ይለፈልፉልሃል። ዛሬ ደግሞ አይሮፕላኖቹ በጣም መጮህ ጀመሩ። እሺ፣ ሌላው ትልቁ ችግር ዓለማችን በተቀባቡ ቃላቶች ጥላ ውስጥ ትውልድ ማለፍ መቻሉ ነው። ወደዚህ ወደ ውጭ ዓለም ስትሄድ ልጆችህን በመንፈሳዊ ኃይል እንዳታሰለጥናቸው መብቱም ሰዓቱንም አታገኝም፣ ጊዜውንም አታገኝም። አሜሪካ የተወለደን በልጅነቱ በመንፈሳዊ ኃይል ለመቅረጽ እድሉን እና በመንፈስ ቅዱስ ለመያዝ እድሉን ካጣህ የትዕቢተኞች ችግር ነው። አሁን የምንማረው የትዕቢተኞች ችግር ነው። የትዕቢተኞች ችግር አይምጡብኝ አይደል ያለው? አዎ። አሁን በዛ በአሜሪካ ምድር ውስጥ የሚወለዱ ልጆች አባቴ ጸልይ ይለኛል ብሎ ለአስተማሪው ይናገራል። አስተማሪው ደግሞ ፖሊስ ያዝብሃል። ሁለተኛ ጸልይ አትበለው ይልሃል። ጸልይ ብለህ በመቁጠሪያ ወይም ደግሞ አሁን እንዲህ ግዴታ ነው ብለህ ስትነግረው በጸሎት እንድጸልይ ያስገድደኛል ይላል። የፈለገውን ያምልክ ብሎ ፖሊሱ ያዝሃል። ታዲያ የትዕቢተኞች ችግር መጣ አልመጣም? በቃ እኮ የትዕቢተኞች ችግር አይምጣብኝ። አይ ከዛ በኋላ ልጅህ ይህንን መክሰስ በሚገባ የለመደ ስለሆነ አሁን ምን ይባላል ታዲያ ትልና ትተዋለህ። የነጮቹ ልጆች ግን እንደዚህ አይደለም። አየህ፣ እንደዚህ አይደለም። የራሳቸውን ልጆች ሲያሳድጉ ዲሞክራሲ የሚሉት ነገር አይሰራም እነሱ ጋር። አንተ ጋር ግን ይሰራል። በጣም ጠበቅ አድርጎ ይሰራል። አንተ ጋር የሚሰራው ልጅህን ለማበላሸት ነው እንጂ ለማልማት አይደለም። በቃ ነፃነት በሚገባ ተሰጥቷል ይባላል፣ ተማሪ ይባላል። በዛው መሰረት ደግሞ የዛኑ ያህል ውስጡ ህሊናውና አእምሮው ይህንን የስዱን ዓለም የተገነዘበ ስለሚሆን በበጎ መንገድም ይሁን በክፉ መንገድ ነገሮችን ለመለየት ከቅጣት ጀምሮ ማስተዋሉ የተገነባ ስላልሆነ በዛችው በአካባቢው አይነት ሁኔታ ላይ አእምሮው ይቀረጻል። በዚህ ላይ መናፍስቱ ሲጨመርበት የፈዘዘና የደነገዘ ግን የሚናገር ሮቦት በለው በቃ አሁን የሚናገር በቃ ቀርተህ የምትሰጠው ቴፕ ወይም ደግሞ ኮፒ አድርገህ የምትሰጠው ፍጡር ይሆናል ማለት ነው። በራሱ ማስተዋል የሚደገፍ አይደል። ይናገራል፣ ግን በጣም ሲናገር እንዴ በጣም የተማረ ነው ትላለህ፣ ግን ምንም የሚያውቀው ነገር የለም። ደንብዟል፣ ውስጡ ተቦርቡሮ አልቋል። ይህንን እንደ ሀገር ልትነግረው አትችልም፣ እንደ ዜጋ ልትነግረው አትችልም፣ እንደ ኢትዮጵያዊነት ልትነግረው አልችልም። በቃ አሁን ይሄ ዝም ብሎ
ወደ መከራ የሚሄድ ነው በራሱ ዓለም። በኋላ በአሽሹም በምኑም በመጠጡም በምኑም ይመረዝና የነጮች ማጎሪያ ካምፕ ውስጥ ይገባል። በቃ እነዚህ ነጮቹ የሚፈልጉት ነገር ተግባራዊ ሆነ ማለት ነው። የሚፈልጉት ይሄን ነው። በቃ እዛ ማጎሪያ ውስጥ 18 ዓመት ሞልቶታል። የራሱ ጉዳይ ትላለ። ሁኔታ፣ ልብህ፣ አእምሮህ ተስፋ ይቆርጣል። ትውልድህን በቀላሉ አጣኸው። መጽሐፉ እንዲህ አለ፣ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ። ምን የሚያደርጉ ሁሉ ከዚያ ወደቁ ይላል። በቃ ቆሙ አይደለም የሚለው፣ ምን አሉ ነው የሚለው? ወደቁ። ይሄ ነው በቃ የውጭው ዓለም አካሄድና መንፈስ በዚህ አይነት ጥላ ውስጥ ነው ያለፈው። እኛም በዘመን አብዮት ከአመፃ ወደ አመፃ እንሄድ ነው። ከአመፃ ወደ በረከት ለመመለስ እድሉን ምናልባት የምናገኘው ሁላችንም በጠላት እጅ ውስጥ መግባታችንን ስናውቅ ነው። በዚህ በክፉ መናፍስት እጅ ውስጥ መያዛችንን ስንረዳና አቤቱ ጌታ ሆይ አብሮን ከተወለደው ከተዋረሰው ሳናውቀው ከገባው መንፈስ አድነን ስንል ነው። ምንድነው ችግሩ? የቀደሙት ቀኛዝማቾችና ግራዝማቾች ለስልጣናቸው ለማዕረጋቸው ሲሉ ያስገቡት መንፈስ ምን ያህል አደገኛ እንደነበረ እንኳን እኛ እነሱ ራሳቸው ሳይረዱት ነው የከተቱት። የነሱን ሞት እኛ ዛሬ እንሞታለን። የነሱን መንፈስ ዛሬ እኛ ይዘነዋል። በእነሱ ላይ ያደረው ኃይል እነሱ ሲሞቱ አልሞተም፣ አይሞትም። ለምን ይሞታል? ጸሎተ ሃይማኖትን በምጸልዩበት ጊዜ እንዲህ የሚል ቃል እናገኛለን። የተሰወረውንና የተገለጠውን የፈጠርክ ይላል። የሚታየውንና የማይታየውን አይደለም የሚለው። ታዲያ እኮ በቂ ነው። የማይታይ ሌላ ዓለም አለ። የማይታየውን ዓለም እንድናይ ነው ክርስቶስ በስጋ የተገለጠው። ቃል ሆኖ ሳለ በስጋ እንዲገለጥ በስጋ ውስጥ እንዲያድር ልክ ዲያብሎስን በጠበቀው መንገድ ሳይሆን ባልጠበቀው መንገድ በቃ ድንገት ተገኘ። ለምን? ከድንግል ማርያም የተወለደው ዲያብሎስ ከሴቶች ዘንድ ይጠብቅ ስለነበረ ነው። ሁሉንም ሴቶች ተቆጣጥሮ ቤት በኩል የእግዚአብሔር ልጅና ተስፋ ይመጣል ብሎ ሲጠብቅ እሱ ሳይሰማ ከድንግል ማርያም ተወለደ። ለዚህ ነው እመቤታችንን የምንወዳት። ምክንያቱም በዘመኑ ሁሉንም ተቆጣጥሮ ሁሉንም ይዞ በማህፀን ውስጥ የውርስ መንፈስ እያስተላለፈ ይወለድ የነበረው በሙሉ በዚህ ተመርዞ እያለ ቀስ አለና ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን ቃል ቀጥታ እሱ ሲጠብቅ ከሴቶች የሚጸነስ መስሎት በተላላቅ ሀብታሞችና ነገስታት ጥላ ውስጥ መናፍስቱ ሲያጓራ እሱ ከቤተልሔም ግርግም ተወለደ። የክብር ቦታውን መናፍስቱ ይዞት ስለነበረ በክብር ቦታ አልተወለደም፣ በግርግም ውስጥ ተወለደ። የተናቁ እረኞች ብሎ ሰይጣን ትላልቅ መኳንንቱ ላይ ሆኖ ሲጨፍር እረኞች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ከመላእክት ጋር አመሰገኑ። ዲያብሎስ አልሰማም። የማይሰማበት ሁኔታ ስላለ ነው። ለምንድን ነው ያልሰማው? ከትልልቅ ዘር ይገኛል ብሎ እዛ ላይ ስላተኮረ ነው። በሀብትና በገንዘብ በስልጣን በማዕረግ በኩል ባለ መዋቅር ላይ ሆኖ ይጠብቃል። ማየት ከፈለገ ሄሮድስ በሚያየው አይን ማየት ይችላል። ስለዚህ አይንን ለመጠቀም የፈለገው በሄሮድስ ላይ ሆኖ ማየት ነበር። እንደውም ጭራሽ ክርስቶስ ተወልዷል የሚለው ቃል ሲሰማ ሄሮድስም በሱ ላይ ሆኖ የሚያየውም ሰይጣን አብረው ደነገጡ። የት ነው የሚወለደዋል? እንዴት ነው የሚሆነዋል? የድንጋጤው መግለጫ ዋናው ትልቁ ነገር የክርስቶስን መወለድ ከድንግል ማርያም በድንግልና መገኘቱ አልገባውም። እንዴት ይወለዳል? የማይሆን ነገር ነው እያለ እግዚአብሔር እንዲሆን አደረገው። በዚህ መካከል ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ
የትዕቢተኞች እግር የትዕቢተኛ እግር ወደ እኔ ምን አይበልብኝ አይምጣብኝ። የትዕቢተኞችና የአመፀኞች እጅም ወደ እኔ አይምጣ አይያዘኝ በማለት የጸለየው ጸሎት ብዙ መንፈሳዊ መርሆች ላይ የእግዚአብሔር ሕዝብ ቆሞ ዲያብሎስና ሰው ጊዜና ዘመን ተጠዳድፈው የሚያመጡትን ወደ ክፉ የሚያደሉበት ጊዜ እንዳይመጣ ወይም እንዲያጥር ወይም እንዲያልፈን ነው። እንዳይመጣ ወይም እንዲያጥር ወይም ደግሞ እንዲያልፈን። እንደዚህ ካልሆነ ከክፉ ጊዜ ጋር አብረን ክፉ ሆነን እንደ ሎጥ ዘመን እንዳይጠብቀን ማለት ነው። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።